አዲስ ልብስ መልበስ ወይም ነጭ ልብስ ስትለብሱ ስታዩስ ምን ማለት ይሆን ትርጉሙ? ነጭ ልብስ ወይ አዲስ ልብስ ሁል ጊዜ የሚያሳየው የአዲስ ህይወት ምዕራፍ ጅማሬ ወይ አዲስ የጽድቅ ህይወት ጅማሬ። ብዙ ጊዜ በተለይ ጌታን የማታውቁ ከሆነ ከዚህ በፊት መንፈሳዊ ህይወት ከሌላችሁ ጌታ አዲስ ልብስ ሲያለብሳችሁ ካያችሁ ከእግዚአብሔር ጋር ልትተዋወቁ ዳግም ልትወለዱ እንደገና አዲስ የህይወት ምዕራፍ ልትጀምሩ እንደሆነ እግዚአብሔር ምልክትን እየሰጣችሁ ነው። ታዲያ ይሄ አዲስ ልብስ ክብርን፣ ቅድስናን፣ ጽድቅን፣ አዲስ ምዕራፍን፣ የበላይነትን፣ ድልን መቀዳጀትን የሚያሳዩ ሁሉ ሊሆኑ ይችላሉ። በህይወታችሁ እርግጠኛ ነኝ እግዚአብሔር ሊጀምረው ያለ አዲስ ምዕራፍ አለ ማለት ነው። እናንተ ሰዎች እጅግ በጣም ተዘጋጅታችሁ ተጠባብቃችሁ ሊያስገባችሁ ወዳለ ነገር በጉጉት እንድትጠባበቁ አሳስባችኋለሁ። ኤፌሶን ምዕራፍ 4 ቁጥር 22 ላይ አሮጌውን ልብስ አውልቃችሁ አዲስን ልብስ ልበሱ ብሎ እንደሚናገረው ማለት ነው። አሮጌ ምዕራፍ የትላንት ህይወታችሁ፣ የኃጢአት ልምምዳችሁ፣ የማይረባው ማንነታችን ሁሉ ተገፎ ወልቆ አዲስ የሆነ ማንነት በክርስቶስ ኢየሱስ የተገኘ ንጹህ የሆነ ጽድቅ ያለበት፣ ቅድስና ያለበት፣ ሞገስ ያለበት፣ ድል ያለበትን ህይወት ልንቀዳጅ እንደሆነ እወቁ። ምናልባት እንዲህ አይነት ግን ህልም አይታችሁ ደግሞ ይሄን ገጠመኝ አላገኛችሁ። ምናልባት ይሄ እናንተ ገጠመኝ ሊሆን ይችላል። በተለያየ ህይወት ውስጥ በተለያየ ሁኔታ ውስጥ ያላችሁ አጋጣሚ በሚመስል እንኳን ይሄን ቪዲዮ የከፈታችሁ አዲስ ልብስ ጌታ ሲያለብሳችሁ ያያችሁ ግን ከእግዚአብሔር ጋር አዲስ ህይወት ጅማሬ ያልጀመራችሁ በንስሐ ወደ ጌታ መመለስ የምትፈልጉ ወይ ጌታን መቀበል የምትፈልጉ አዲስ ህይወትን መልበስ የምትፈልጉ በዚህ በመሃል አቁሜ አንድ ጥያቄ ልጠይቃችሁ ፈልጋለሁ። ጌታን መቀበል እፈልጋለሁ፣ ጸልይልን፣ ቃል ኪዳን ማድረግ እፈልጋለሁ፣ አዲስ ህይወት መጀመር እፈልጋለሁ፣ ያ ነው እኔ የተመለከትኩት የምትሉ አሁን ከኔ ጋር ይህንን ቃል ኪዳን እንድታደርጉ አሳስባችኋለሁ። ሁላችሁም እስቲ ከኔ ጋር እጃችሁን ከፍ አድርጉ። ይህንን ጸሎት አብራችሁን ጸልዩ። ከኔ በኋላ ከልባችሁ በሉት። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም ወደ አንተ መጣለሁ። በዚህ ሰዓት ኢየሱስ ክርስቶስን የህይወቴ ጌታ የህይወቴ አዳኝ አድርጌ እቀበላለሁ። እግዚአብሔር ሆይ ልጅህ አድርገህ ተቀበለኝ። በኢየሱስ ስም አሜን፣ 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 አሜን። መጽሐፍ ቅዱስ እንደሚለው ከዛሬ ጀምሮ እናንተ አዲስ ፍጥረት ሆናችኋል፣ ዳግም ተወልዳችኋል፣ የእግዚአብሔር ልጅ ሆናችኋል። ነገር ግን ባላችሁበት ስፍራ መንፈሳዊ ክትትል ስለሚያስፈልጋችሁ ቤተ ክርስቲያን ያለበት ቦታ ላይ ሄዳችሁ ብትተከሉ፣ መንፈሳዊ ትምህርት አስተምሩን ብትሏቸው ይጠቅሟችኋል፣ ይረዷችኋል። ምናልባት ደግሞ እንደዚህ አይነት ቦታ እኮ የማገኝበት ሁኔታ ላይ አይደለሁም ካላችሁ እዚህ ጋር በምትመለከቱት ስልኮች ደውሉልን። እኛ ራሳችን እናንተ እንከታተላችኋለን፣ መንፈሳዊ ትምህርቶችን እናስተምራችኋለን፣ አገኛችኋለሁ፣ ጸልይላችኋለሁ፣ አብረን የእግዚአብሔርን ቃል እንማማራለን።